ውድና የተከበራችሁ የኤለን ዩቲዩብ ተከታታዮች ሁላችሁም ላይክና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዳጣ ድራማን ክፍል 27ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንግዲህ ዳጣ ድራማ ክፍል 27 አቶ ደረጀ የዳጣንና የእሱን ማለት ነው የምርመራ የዲኤንኤ ምርመራ ይዘው መጥተው እንግዲህ ዳጣን አባቷ እሱም ልጁ እንደሆነች አውቀዋን፣ ያው ግን ሌሎቹ ቤተሰቦች አላወቁም። እንግዲህ አብዬ ደግሞ ማለት ነው የአቶ ደረጀ ልጅ እንዲሁም የዳጣ እህት ማለት ነው ዳጣ ሄማን ልጅ እናት ብላ በጣም መርምራ ነበር፣ ማወቅም አልቻለችም። ከዚህ በፊት ይዛ ሄዳ የዳጣን ጸጉር ይዛ ሄደች መስሏት የሰላምን ጸጉር ይዛ ሄዳ ከአቶ ደረጀ ጋር ብዙ ብር ከፍላ ዲኤንኤ ምርመራ አድርጋ ነበረ። እሱን ብዙ ችግር ተፈጥሮ ለእናትየዋ ሁሉ ሰጥተው እናትየዋም ሰጥታ ማለት ነው። እናትየዋም ወረቀቱን ሳያነቡ ጥለውት ነበረ። ከዛም እንደገና አቶ ደረጀ አንስቶ አይቶ ማን ነው ሲባል እንግዲህ ሰላም እንደሆነች ታውቋን ማለት ነው። ይሄን ነገር ያደረገችው ግን የሰላም ስለሆነ የእሱ ልጅ እንዳልሆነች ነው የተረጋገጠችው አብይ ማለት ነው። ግን አሁን ትክክለኛ ጸጉሩን የዳጣን ወስዶ ከራሳቸው ጋር እንትን ብለውት ከዛም ልጁ እንደሆነች ያውቋል። ሌሎች ቤተሰቦች ግን አላወቁም። ከዛም በደስታ እየዘለሉ ወደ ቤት ሂደው ዛሬ በጣም ተደስቻለሁ ብሎ አቶ ደረጀ ለቤተሰቡ ሲናገር ዳጣም እኔም በጣም ደስ ብሎኛል አለች። ከዛ አንቺ ደግሞ ምን አግኝተሽ ነው አሏት። አባቴ ስለተደሰተ ነው የምደሰተው አለች። እንግዲህ የአቶ ደረጀ ጓደኛ ልጅ እንደሆነች ነው የሚያውቁት። ከዛም ጨፍረው ከዛም የምነግራችሁ ነገር አለ ብሎ ሳይናገር ቀረ። ከዛም ዳጣም አፏን ከፍታ እየጠበቀች ነበረ ይናገራል ብላ ሳይናገር፣ ከዛም አሁን የምትፈልጊውን ነገር ልግዛልሽ ብሎ መኪና ውስጥ ይዟት ወጥቶ ምን ሆነሽ ነው የደበረሽ ሲላት፣ አይ በቃ አልፈልግም አባዬ ምንም እንዲገዛልኝ። ምን ማለት ነው? አሁን ገዛልኝ የምትፈልጊውን ዘርዝርሽ የነገርሽኝ አልነበረ እንዴ? አዎ ግን እሺ እንድትለኝ ነው የፈለግኩት። በቃ አባዬ አላ ልክ እንደ ሌሎች ልጆች ሁሌ አባት ይህን ግዛልኝ ማለት ስለሰለቸኝ ነው አለች። ምንድን ነው አሏት። የሆንሽውን ነገር ንገሪ ዳጣ፣ የፈለግሽውን ነገር አሟላልሻለሁ፣ ታረግልኛለህ። በቃ አባዬ ጫማም፣ ልብስም፣ ፀጉር ማስያዣም አለኝ። እሺ እንድትለይ ብቻ ነው የምፈልገው አለች። ልጅ እንድትለይ ብቻ ነው የምፈልገው እንጂ እኔ የፀጉር ማስያዣም፣ ጫማም፣ ልብስም ሁሉም ነገር አለ። ማታ ሰላም ቤት ቁጭ ብዬ እጠብቅሃለሁ ቸው ብላው ትታው አባዬ መልካም ቀን ብለው በደስታ ቸው አባዬ ብላ በጣም ነው ደስ የምትለው ዳጣዬ። በጣም ደስ የምትል ልጅ ናት። አቶ ደረጀም በሷ በጣም እየተደሰቱ ነው ማለት ነው። ዳጣም በጣም ደስ ትላለች። ከዛ ውሃም ቁጭ ብላ ውሃ በጣም ምርጥ እህት ነች። ውሃዬ እኔ ቆንጆ ውሃዬ ብላ ዳጣም ሂዳ እቅፍ አደረገቻት። እቅፍ አድርጋትም በደስታ ሲዘሉ፣ ቆይ ለምንድን ነው እንደዚህ የምታቅፍኝ? ስለምወድሽ እናቴ ስለሆንሽ ነው አለች። እኔም እኮ ብታይ እኛ ሰፈር ማንም ሳይናገረኝም የዳጣ እህት ነኝ እያልኩኝ ነው በጉራ የምናገረው አለ። ሰፈር ውስጥ የሚናገር ሰው ምናምን ካለ ለእኔ ንገረኝ እሺ። ከዛ ሱቅ ደግሞ እየሄድሽ የዳጣ እህት ነኝ እያልሽ በዱቤ ተቀበይ አለቻት። ዝም ብዬ ልብላ ስትል አዎና እሺ ብላ ከዛም እንደገና ደግሞ ሲተቃቀፉ እናትየዋ ምጥት ምንድን ነው እንደዚህ በፍቅር ያጣበቃችሁ እናንተ ብለው ወይዘሮ ማርታ ሲሉ፣ ምን እንዴት እናናምርም በጣም ነው የምታምሩት። አስተውሎ ላይ ያያችሁ ሰዎች እኮ መንትያ እህቶች ነው የምትመስሉት አሉ። እናምራለን ማምዬ በጣም እኔማ እንደዚህ ተጣብቃችሁ ሳያችሁ አንዳንድ ጊዜ ዳጥዬ ምን አለበት ልጅ የሆንሽ ብዬ እመኛለሁ አሉ ወይዘሮ ማርታ። እንዴ ማምዬ ዳጣም እኮ የኛ ልጅ ናት። አዎ እሷ ቆንጆ ነች፣ ግን በተለይ አንቺ ካልሽ የኛ ልጅ ትሆናለች። በይ አሁን ተነሽ ረፍዷን ዩኒፎርምሽን ልበሽ ብላ ወይዘሮ ማርታ ስትጣደፍ፣ ትዬ እኔ ላድርሳት ትምህርት ቤት ጎሽ ዳሳዬ ቆንጆ ሀሳብ፣ በዛውም ምራኖቿ የሚያስቸግሩ ልጆችንም ንገሪላት አለቻት።
እንዴት የምን ያለው አይደለ እንዴ? እንዲህ ብዬ ከመሬት ነው የምቀላቅላቸው፣ አብጣጥራቸዋለሁ ነው ያለውላት። እኔ ጉልቤ አንቺ በቃ ብለው ወይዘሮ ማርታ እንግዲህ ደስታቸው በጣም ነው ደስ የሚሉ። በሉ እንግዲህ አሁን እንዳይረፍድ ቶሎ ተነሱ ብለው ሁለቱንም ስማዋቸው ወጡ ማለት ነው። ደህና ዋሉ። መልካም ቀን እትዬ ዳጣ፣ አደራሽ ኧረ አያሳስብሽ እንግዲህ አሁን ሂጂና ቶሎ በይና ዩኒፎርምሽን ልበሽ። ግን ትምህርት ቤት ባልሄድ ሂጂ እዚህ ሂጂና ልበሽ አለቻት። እንትን የደደብ እኮ ነው እንደ ሂጂና ልበሽ አለቻት። እንግዲህ ዳጣዬ ለውሃ በጣም ጥሩ እህት ናት። ውሃም እንግዲህ ትወዳታለች። አብዬ ናት በጣም ተንኮለኛ ማለት ነው። የዳጣና የውሃ ፍቅር በጣም ነው ደስ የሚለው። እንግዲህም ሰላምዬም በጣም ደስ የምትል ሰው ነች። እንዲሁም እንግዲህ ናታንም እንደዛው ማለት ነው። እንግዲህ ከዚህ ድራማ ላይ አብዬ ብቻ ናት ተንኮለኛዋና ተንከሲስ ማለት ነው። በጣም ተንኮለኛና ተንከሲስ ናት ማለት ነው። ከዛ ሰላም ደግሞ አልጋውን እያነጣጠፈች እያለ ከዛ እቺ ተንኮለኛ አብይ ትመጣለች። ሰላም ምን እያደረግሽ ነው አለቻት። ምን እያየሽኝ እንዲ እያነጣጠፍኩኝ አለቻት። ምን ነው ልታግዥኝ አሰብሽ እንዲህ አለቻት። እኔ የምልሽ አባዬ ማታ ላይ ለምን እንደዛ ደስ እንዳለ ታውቂያለሽ ወይ? በጣም ደስ ብሎት ነበር እኮ አንቺም እኮ ደስ ብሎች ነበር። ታዲያ ጋሼ እንደዛ ደስ ሲለው ታዲያ እንዴት ደስ አይለኝም ማለት ሰላም። ቆይ ግን ለምንድን ነው ምክንያቱን ሳታውቁ እንደዛ ደስ የሚላችሁ? እንግዲህ ሁሉም ሲደሰቱ ማለት ነው። ይቅርታ ይቺ አብዬ ማለት ነው በጣም በተንኮል እያየች ነበረ። ምን አባቴ ለምንድን ነው እንደዛ ደስ ያለው? መቼም ነገር ስራ ሁሉ የተንኮል ስለሆነ ማለት ነው። አባቶች እኮ እንደዛ ሲደሰቱ ደስ ሊልሽ ይገባን፣ የእነሱ ደስታ እኩለኛ ይገባን አለቻት። አይ እኔ ግን ምክንያቱም ሳላውቀው ደስ አይለኝም። እንግዳውስ አንቺ ነሽ የምታውቂው። አንቺ ምን ይመስልሻል? እኔማ የሚመስለኝ ስራው ተሳክቶለት አለ አይደል ብዙ ትርፍ አግኝቶ እንደዛ ነው ይመስለኝ አለች። አይ አይመስለኝም አለች። አንቺ እንዴት ነው የመሰለሽ? በቃ አንቺ ለምን ጠይቅሻለሁ አለቻት። እንግዲያውስ ደግ ደጉን አስቢ አለቻት። እኔ የምልሽ የልጅሽን አባት መቼ ነው የምታስተዋውቂኝ? ደግሞ የረሳሁሽ እንዳይመስልሽ አለቻት። አሁን ተወጪልኝ ስራዬ ልስራበት ብላት እንግዲህ ይቺ ምን አይነት ናት እንግዲህ ሰላምንም መመርመር ዳጣንም መመርመር አባቷንም መመርመር እንዲሁ ምን አይነቷ ናት? ምን ይሻለኛል እንዲሁ ባካችሁ እያለች ነው ሰላምዬ ማለት ነው። ጉድ እኮ ነው የዚችማ እንዲው የባሰ እኮ ነው። ጉድ እኮ ነው። እንዲሁ ማታደርገውና ማትፈነቅለው ድንጋይ የላትም። የአብዬ ነገር በጣም ነው የሚከብደው ማለት ነው። ከዛም እንግዲህ አብዬ ቁጭ ብላ ሳሎን ቤት ስልኳን ስትጎረጉር እንግዲህ ስራዋ ሁሉ ተንኮል ነው። ቁጭ ብላ ተንኮል ነው የምታስበው። ከዛም ዳጣ እየሮጠ የመታ ሄብዬ በእናትሽ በእናትሽ አንድ ነገር ልንገርሽ እምቢ እንዳትይኝ አለቻት። ምንድን ነው አለች። በቃ ሄብዬ አንድ ጊዜ ብቻ አለቻት። አንድ ጊዜ ምን አለቻት። መጀመሪያ እምቢ እንደማትይኝ ቃል ግቢልኝ። ምክንያቱን ሳላውቅ ደግሞ እንዴት ነው እሺ ደግሞ ለአንቺ ከቴውም ለአንቺ አለቻት። የብዬን እኮ ኧረ እባክሽ ማንን ሰምተሽ ነው? አንቺ ምን እንድታታልኝ እንዳልሆነ ስትላት ኪድዬን እኔ እወድሻለሁ አለሽ ዳጣዬ ምስኪን ብቻ አንድ ነገር ፍቀጅልኝ። አልፈልግም ማለት በእውነት የብዬ አለቻት። እሺ ምንድን ነው የብዬ ልቀፍሽ አለቻት። ምን አልፈልግም ማለት ማቀፍ ብቻ እኮ ነው አለቻት። ማቀፍ ብቻ ነው አለቻት እና አቀፈቻት ማለት ነው። ቆይ ለምንድን ነው ያቀፍሽኝ? በቃ ስለምወድሽና እንዲሁም ደስ ስላለኝ ነው አለች። ቆይ እዚህ ቤት እኔ የማላውቀው ነገር ምንድን ነው የተፈጠረው? ግን ሁላችሁም እየተደሰታችሁ ነው አለኝ። ኧረ ምንም አልተፈጠረም የብዬ እባክሽ እዚህ ቤትማ የሆነ ነገር ተፈጥሯል። እሱ ልቅሱን ተይውና ምንም አልተፈጠረም። የሆነ የሚያስቸግርሽ ምናምን እንዳለ እንዴ ምን እቀጠቅጠው አለች። እናታን ያስቸግርልኝ እሱንም ቀጠቀጨው። እሱማ ቤተሰብ ነው አለቻት። ከዛ ችግር የለውም ሌላም አለ አለች። አሳይሻለሁ አለቻት። ሄደች ተቀጠቀጭልኛለች። ችግር የለውም ብቻ አንቺ አሳይኝ እቀጠቅጠዋለሁ አለኝ። እንግዲህ ወጥመድ አጥምዳትላታለች። የሆነ ነገር ልታስደርጋት ነው አብዬ ማለት ነው። ዳጣ ግን በእሷ ወጥመድ ውስጥ ባትገቢ በጣም ደስ ይለኛል። ከዛ ናታን ጠርቷት ለምንድን ነው የጠራኸኝ አለችው። ምን ነው ችግር አለው? ናታ ሙድ እያስክብኝ ነው ወይ? ከምር ሙድ እያስኩብሽ የለም ደግሞ ለምንድን ነው ሙድ ያስኩት? እሺ ለምንድን ነው የፈለከኝ አለች።
እንድታወሪ ስለፈለግኩ ነው። ቤት ውስጥ እኮ ከሰላም ውጭ ማንም የለም። የቤት ከሌለች እኮ ሌሎች ችግር የለም። ሰሞኑን ደግሞ በጣም ደስ ብሎሻል። ነይ እስቲ ቁጭ በይ እዚህ እናውራ አላት። ከዛም ለነገሩ ምን ችግር አለብኝ ብላ ህዳ ቁጭ ላይ። ከዛም እንግዲህ አብይ ካየች በጣም ነው የምታብደው። ውሃና የውሃ ጓደኛ እንግዲህ አንድ ተንከሲስ አብይ ለሰላም ያጠመደችው ሰው እያለ ማለት ነው ፍቅረኛዋ ነኝ ብለህ ቤትናና ሰላም እንድትባረር አድርግ ያለችው ሰውዬ ከነ ውሃ ጋር እያወራ ነው። ከዛ እኔ ግን አውቀዋለሁ የኛ ጎረቤት ነው አለችው። አረች ሙቼ በቀረው አሞራ በበላኝ እያለ ምን በድዬ ነው እያለ ሲቀባጥር እንግዲህ ቀባጣሪ ነው። ከዛ እኔን ጨክነሽ ልመቼ ነው ወይ? አብይ እኮ የሚያስቸግሩኝን ወንዶች ምችሌ ብላኛለች። ስለዚህ መታ ያለው ስትለው እኔን ጨክነሽ ልመቼ ነው ወይ አላት እናተ። እኔ ግን ጨክኜ አንቺ ላይ እጅሽን አላነሳም እና እግር ነው የምታነሰው አለችው። አይ በቃ አንቺ ላይ እጅን አላነሳም አልመታሽም። ለምን አለች። ታሳዝኛለሽ። ለምንድን ነው ማሳዝንህ አለችው። ቆንጆ ስለሆንሽ። ቆይ ግን ናታን በዚህ ሰሞን ከቤት እንዳትወጪ እኔ ፉንጋ ዳጣ ፉንጋ ብላ ስትሰድበው እኔ ፉንጋ ዳጣ አላት። አንተ እኮ መጀመሪያ ጨውውን ያመጣኸው ብሎ ከዛም ጠጋ ጠጋ ሲላት እንግዲህ ከዛ እሷም በጣም የሚወዳት ማለት ነው እንግዲህ አብዬ እንዳታይ ማለት ነው። እሷ ሀዬ ደግሞ በጣም ተንኮለኛና ተንከሲስ ናት። እሷ ከእህትነት ያለፈ ምንም አልፈልጋትም። አብይን አንቺን ነው የምወድሽ አላት። እሷ ግን ትወድሃለች አለችው። እኔ አልወዳትማ። ለምንድን ነው የማትወዳት? ቆንጆ እኮ ናት አለች። ከልቤ ነው ዳጣን ያልወዳትም። ባለፈውማ እየመታ ከአንቺና ቤ ስትለኝ ነበር። አየህ እሷን ብትወድ ይሻላል። እኔን ተወኝ አለችው። እኔ የምወደው አንቺን ብቻ ነው አላት። እኔ የምወደው አንቺን ነው ሲላት፣ ምንድን ነው አንተ የምትፈራው? እኔ እኮ ደስ ትለኛለሽ፣ አፈቅርሻለሁ። እኔም እኮ ደስ ትለኛለህ አለችው። ምን አለ ምን አለች። ከዛ ከምር ደስ ልሻለሁ ወይ አላት። እሺ ታስጠላኛል፣ ይህን ስታምናለህ አለችው። ከዛ ኮረፈ። ቆይ እንጂ አልጨረስኩም እኮ ብሎ እንግዲህ ዳጣና ናታን ይጣመሩ የምትሉ እንግዲህ ላይክ እና ሼር ሰብስክራይብ እያደረጋችሁ ማለት ነው። እንግዲህ አብይ ትበድ ማለት ነው። እና ውዶችዬ ስለነበረን ቆይታ ከልብ እናመሰግናለን። ሁላችሁም በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። ሰላማችሁ ብስት ትርፍርፍ ይበልልኝ። ፈጣሪ አምላክ የምንወዳትን እምዬ ኢትዮጵያን ማሏን ገነት ዳሯን እሳት ያደርግልን። እኛንም በስደት ያለውን ፈጣሪ አምላክ ያሰብነውን ሁሉ አሳክቶልን በሰላም ለሀገራችን ምድር ያብቃን። ወጥቶ ከመቅረፍ ፈጣሪ ሰውረን። የሀገራችንን ሰላም ይመልስልን። ሀገራችን ላይ ያለውን ጦርነቱ፣ መከራውን፣ ችግሩን ሁሉ ከምድረ ገጽ ያጥፋልን። ለሕዝባችን ሰላምን፣ ፍቅርን፣ አንድነትን ይላክልን። እኛንም በያለንበት ይጠብቀን። እንግዲህ ስለነበረን ቆይታ ከልብ ነው የማመሰግነው። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ። የሚወዳችሁ ውድ ቤተሰቦች